ጽጌረዳ የአቶ መስፍንን ቤት ለቃ እንግዲህ መኮንን ወደ አመጣላት ስራ ሄደች። መኮንን ያመጣላት ስራ በጣም በሙያና በትምህርቷ የሚሆን በእንግሊዘኛ ቋንቋ ችሎታዋ በጣም ሊከፈላት እንደሚችል ስለነገራት በዛ ተስማምታ እንግዲህ እዛ ማዕድን አምራች ከሚያወጡት ሰዎች በመገናኘት ስራው ቀላል እንደሆነና ደሞዙ ከፍ ብሎ ስለሚከፈል እናቴ ለገንዘብ ብላ ስለሆነ ያለ እድሜ ልትሰጠኝ ነበር ያሰበችው። ይህንን ነገር ማስተካከልን ያለብኝ በማለት እናቴ ደግሞ ጭራሽ ከአቶ መስፍን ቤት ሄደሽ ሰራተኝነት አትሰሪም፣ ትምህርትሽንም አትማሪም ስትላት በፍጹም ይሄንን ልታደርጊ አትችይም፣ ትምህርቴንም ማንም ሊያግደኝ አልችልም፣ እኔ ተምሬ ትልቅ ደረጃ ደርሼ ሁሉም እኮ ሰርቶ ነው ትልቅ ደረጃ እየደረሰ ያለው እናቴ ልትረጂ አልቻልሽም። አቶ መስፍን ያገኙትን ሀብትን ነገ አገኘዋለሁኝ፣ ግን እኔ ያለ እሳቸው አባቴ እንደ አባቴ ማያቸው ማከብራቸው እንጂ ለእኔ አባል ሊሆኑ አይችሉም። ከሆነም ደግሞ ከልጁ ጋር ብትይኝ ከልጁ ጋር ልጋባ እችላለሁ በማለት ቁርጡን ለእናቷ ተናግራለች። ወይዘሮ ፍቅርተ ወይዘሮ ዘርፌን እንግዲህ በማፋጠጥ እንዴት ለእኔ ልጁን ያልኩትን ልጁን እኮ ሂዳ ስታናግረው በፍጹም አንቺን ላገባሽ አልችልም ብሎ ሄቨንን ከላይ ከታይ ተናግሮ መለሳት። እንዴት ይህን ታደርጊያለሽ ብላ ስታፈጥባት ምን ማለትሽ ነው? እኔ እኮ ከአንቺ ጋር እኩል የሄድኩት እንደውም ወደ ኋላ ቀርተሽ እኮ ከእሳቸው ጋር ወሬ የጀመርሽ አንቺ ነሽ። ምን እንደተባባላችሁ ምን አሳወቀኝ? አንቺ ጨርሽው እንጂ ከዛው ስትላት እንዴ ሄቨንን እኮ መንገድ ላይ አግኝቷል፣ በፍጹም እንዳታስቢ አንቺን ላገባሽ አልችልም ብሎ አለና ጽጌረዳ ልጅሽ ቀድማ ከእሱ ጋር ግንኙነት እንደጀመረች ደግሞ ሄቨን ነገረችን ስትላት እኔ እሱን በፍጹም ላምን አልችልም። ይሄን ነገር ምንድን ነው እያላችሁ ያላችሁት? እና አባትየው ፊት መጥቶ ታዲያ ምን እያላችሁ ነው? እንዴት ይሄን ታስባለ ብሎ እኮ ከአባቱ ጋር ግብ የገጠመው ነብዩ ጽጌረዳና ነብዩ ቀድማ ሁልጊዜም ቢሆን ሄቨን የምትፈልገውን ነገር እሷ ትፈልገዋለች ስትላት ዘርፌ ደግሞ እንደሱ ብለሽ መናገር አትችይም፣ እንደውም ሄቨን ናት ከዚህ በፊት የጽጌረዳን ያየችውን ነገር ሁሉ መውሰድ የምትመኘው እንጂ ጽጌረዳ የዚህ አይነት ልጅ አይደለችም። በዚህ ልክ ደግሞ ልጄን እንድትያት አልፈልግም በማለት ትናገራታለች። ጽጌረዳ አሁን ስራውን ሂደት ለአንድ ቀን ሰርታ መጣ። በጣም ተደስታለች። እንግዲህ $1500 ሲደርሳት ከትምህርቷ ጋር በቂ ከእናቷም ከወይዘሮ ፍቅርተ ቤት አውጥታ ለማኖርና ለማስተካከላ ለመያዝም ስለተሳካላት ደሞዝ በጣም ደስ ብሏታል። እንግዲህ ሄቨን ከመኮንን ጋር አጋጣሚ ስትገናኝ ጓደኛህን ሳታስተዋውቀኝ ሄደ ስትለው አይ ማን ጓደኛህን ስለቸኮለ ነው ነበር ያላት። ምን ሆነህ ነው ተደናግጠሃል ይለዋል። እንግዲህ እሱ ለማዕድን ሰሪዎች እዛም መስተንግዶ ስለሚፈልጉ ሰራተኛ እያመጣላቸው ገንዘብ እንደሚሰጡት ጠቀም ያለ ገንዘብ ስራ መኮንን በድብቅ ጀምሯል። ተማሪዎቹን እያግባባ ይዞ ለመሄድ እንደ ጽጌረዳ አይነቱን ስራ ሳይሆን ለነሱ በመስተንግዶነት የሚያገለግሉ ነው መኮንን የሚመለምለው። እንግዲህ እሷን ሽንቅጥ ያልሽ ነበር አንቺ ፖስተርሽ ለዛ ይመች ነበር፣ ሆኖም ግን አስቤሽ ነበር አንቺ ግን እሺ እንደማትይኝ ስላወቅኩ ነው ሲላት እኔማ በፍጹም ስራ አልፈልግም። ስራ ለምን? እኔ እኮ በቂ ገንዘብ ያለኝ አባቴ ሀብት ስትለው አዎ እኮ ለዛ እኮ ነው የተደናገጥኩት አላት። ግን ምንድን ነው ስራው ስትለው የማዕድን ሰሪዎች ይመጣሉ። ለእነሱ እንግዲህ እዛ እንግዲህ ለተወሰነ ጊዜ አገር ውስጥ ስለሚኖሩ ለእነሱ መስተንግዶ የሚያቀርብላቸው ቋንቋ በደንብ ፐርፌክት የምትናገር ይፈልጋሉ ሲናገራት እሷ ቶሎ ብላ ጽጌረዳን እዛ ቦታ ለማስገባት እና ነብዩን አየህ የመስተንግዶ ሰራተኛ ሆናለች ብላ ከሱ ጋር ለማጣላት ስለቸኮለች ችግር የለውም እኔ አመጣልሃለሁ ይህንን ስራ የሚፈልጉ ሰዎች አሉ በማለት ከመኮንን ጋር ትነጋገራለች። ቀጥታም ከቤት ከሄደች በኋላ ጽጌረዳ አንድ ጊዜ ይፈልግሻል፣ አንድ ነገር እኔ አድርጌ የምልሽን ነገር እንደምታደርጊ ታውቂያለሽ አይደለም ጠንቀቀሽ ስትላት ምንድነው ደግሞ አንቺ የምትይኝ አለቻት። የሆኑ የማዕድን ስራ የሚሰሩ ከውጭ ሀገር የመጡ ሰዎች አሉ። እነሱ ቋንቋ የሚችል አንቺ ደግሞ ጎበዝ ነሽ፣ በትምህርትሽ ቋንቋ በደንብ ትችያለሽ። ለእነሱ መስተንግዶነት ከነ አቶ መስፍን ቤት ከምትሰሪ በመስተንግዶነት በቂ ገንዘብ እናትሽንም አንቺንም አስተካክሎ የሚያኖር አገኘሁልሽ ስትላት ይቅርታ አድርጊልኝ እኔ መስተንግዶ የምሰራ ሰው አይደለሁም። ዝቅ ብዬ ከሰው ቤት ስሰራ ስታይ መስተንግዶ ድረስ የምሰራ መሰልኩሽ? ከፈለግሽ ለራስሽ መስራት ትችያለሽ በማለት መለሰችላት።
እንዴት ነው የሚያደርግሽ አለቻት። አዎ በቃ ማንም በእኔ ማዘዝ የሚችል አይደለም በማለት ትናገራታለች። እቅዷና ሀሳቧ ከነብዩ ጋር ለማጣላት እዛ ቦታ ለማስገባት ያደረገችው ሳይሳካላት ይቀራል። አሁን ነብዩም በጣም እየተጨነቀ ይገኛል። ከአባቷ ቤት ስራ እንዳትቀጥል እናቷ አስቁማ፣ እዛም እንግዲህ ከውጭ ዜጎች ጋር በሳምንት አንድ ቀን ያው መስራት ስትጀምር በጣም ተደናግጧል። ምክንያቱም መኮንን ስላስገባት አሁን ደግሞ መኮንን ከኔ ጋር ነጥቆ ይወስድብኛል ብሎ ነብዩ በጣም እየተደናገጠ ይገኛል። እንግዲህ አቶ መስፍንን በፍጹም እኔ ያልኩህን ሄቨንን ካላገባህ እኔ አባትህ አይደለሁም ሀብትም ንብረትም የለህም ብለው ስላባረሩት አሁን ደግሞ ገንዘብ ምንም አይነት ሀብት ንብረት ስለሌለው ጽጌረዳን አግብቶ ለመቀመጥ የሚያስቸግር ነገር ስለገጠመው ግራ ተጋብቷል። ጽጌረዳ ግን በአሁኑ ሰዓት በጣም ደስተኛ ናት። በቂ ስራ አግኝታ እናቷንም እያሳመነች ትገኛለች። እናቷን ደግሞ ለገንዘብ ብለሽ ልትሸጪ ነው እንደ ታዲያ አንቺ ያሳለፍሽውን ህይወት እኔ ማሳለፍ የለብኝም ከተባልኩ እኮ እኔ እኮ ትምህርቴን እየተማርኩ ጎን ለጎን አንቺን ለማገዝ የሚያደርገው እንጂ መጥፎ ስራ እየሰራ ስራ ደግሞ እኮ ክብር ነው ማየ ካወቅሽው ስራ ክብር ነው። እኔ እኮ ስራ ሰርቼ እንጂ መጥፎ ስራ ሰርቼ ወይም ተንዘላዝዬ አይደለም አንቺን ላግዝሽ የገባሁት። እንደውም ሄቨን አሁን መስተንግዶነት እንዲገባ እየገፋፋች ነው በማለት ስትነግራት ወይዘሮ ዘርፌ ብድ ብላ ወደ እናቲቱ እየሮጠች ትሄድና እንዴት ልጅን በዚህ ልክ ትገምቷታላችሁ? ከመስተንግዶነትማ የቤት ሰራተኝነት አይሻልም ወይ? ልጄን እንደዚህ ያደረጋችሁም ወደኋላ እንድትቀር የምታደርጉት በማለት አሁንም ፍቅርተና ወይዘሮ ዘርፌ ግብ ፈጠሩ። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ጽጌረዳ ቀጣይ ፓርቲ ዘመትና ጽጌረዳ በዚህ ፓርት እንግዲህ በጣም ደስተኛ ሆናለች። እንግዲህ አቶ መስፍንም ቢሆኑ ተገዳ ማግባት አልችልም ፍቃደኝነቷን ጠይቋት እንጂ ፍቃደኛ ካልሆነችም ይህን ሁሉ መሆን የለበትም እኔ አስገድቼ ልድራት እኔን እናቷን ቃል ትሰማለች ቢሏቸውም በፍጹም መሆን የለበትም ወዳ ሲሆን ነው ነበር ያሉት። ስለዚህ ፍቃደኝነቷ ስትጠየቅ እኔ አባቴ ናቸው አከብራቸዋለሁኝ እኔን እንደ ልጃቸው ነው የሚያሳቸው በፍጹም እሳቸውን አግብቼ መኖር አልችልም። ካገባሁም ነብዩን ነው ማገባው፣ ካልሆነም ደግሞ ስራዬን እየሰራው ትምህርቴን ተምሬ ከምደርስበት ደረጃ ደርሳለሁ እንጂ እማዬ ፍጹም አታየኝም። ከፈለሽ አስፈርቶች ከሆነ የነ ወይዘሮ ፍቅርተን ቤት ለቀሽ ከኔ ጋር የምንሆንበትና በቂ ገንዘብ አግኝቻለሁ። ስለ ስራውም ከፈለግሽ ስራ ቦታዬ ድረስ ይዤሽ ላሳይሽ እችላለሁ በማለት ለእናቷ ተኮራ ብላ ተናገረች። እናቷ ምን አይነት ስራ አገኘሽልኝ? የቢሮ ስራ፣ ይሄውም መቆጣጠርና በኢሜል አንዳንድ ነገሮችን ማስተላለፍ፣ ሰራተኞቹ ማሽን እንዳያበላሹ በእንግሊዝኛ እየተረጎምኩ እንዴት መስራት እንዳለባቸው ሀገራችን ሰዎችን ማሳየት፣ ሌላ ነገር የለውም እማዬ። ይህ ደግሞ በሙያና በትምህርቴ ነው። ወደፊት ደግሞ ጨርሼ ትምህርቴን ስትቀጥል የበለጠ እድገት የማገኝበት እስካሉ ድረስ እሰራለሁ። ከዛ በኋላ ደግሞ ትምህርት ቤት ስጨርስ በሙያዬ ደግሞ አሁንም ተወዳድሬ ልምድ ሊሆነኝ ይችላል በማለት ስትነግራት እናትን በረድ አለች። አሁን ነብዩና እሷ ያለበለዚያ ግን ልታገኘኝ አትችይም፣ እጠፋለሁኝ። ይሄን እመኝ እናቴ፣ በፍጹም እኔ ያልኳትን ታደርጋለች ብለሽ ግን ያለ ፍላጎት ትዳር መሰረት አይችልም። በአሁኑ ሰዓት እኮ በፍላጎት እንጂ ያለ ፍላጎት ትዳር የለም። እኔ ነኝ እንጂ የማገባው እኮ አንቺ አይደለሽ የምታገቢው አንን ሰው። ያን ሰው ደግሞ እኔ ካልፈለግኩት እንዴት ነው አስገድደሽ ልትድርኝ የሚችለው? ገንዘብ እኮ ይመጣል ይሄዳል፣ ፍቅር ግን አንዴ ነው ሰው የሚያፈቅረው። ስለዚህ እኔ አቶ መስፍን አባቴ ናቸው እንጂ አላገባቸውም ብላ ቁርጥ አጋለ ወይዘሮ እናቷ ዘርፌ ትናገራለች። ዘርፌም እንግዲህ በቃ ሁለመናውን ቁጭ ብላ በማሰብና በማስተንተን ጭራሽ ጠፍታ ብን ብላ ብትሄድብኝ የማን አለ ልል ነው። እውነትም እነዚህ ሰዎች ከልጄ ጋር ሊያለያዩኝ እየጣሩ ይመስለኛል በማለት አሁን እየባነነች ትገኛለች። ሄቨን ግን በፍጹም ጽጌረዳን እኔ መብለጥ የለባትም፣ ነብዩን ማግባት የለባትም፣ ሞቼ ነው ተቀምጬ እያለች ትገኛለች። ምን ልታደርጋት ትችላለች የሚለውን እንግዲህ አብረን ወደፊት የምናየው ይሆናል። በአሁኑ ሰዓት ትምህርት ቤት አትሄጂም፣ ስራ አትሄጂም ብትላትም እናቷን ግን
አሸንፋ ትምህርቷንም እየተማረች ነው። ስራዋንም ጽጌረዳ እየሰራች ነው። ከነብዩም ጋር እየተገናኙ እየተወያዩ ነው። ከጠፋንም አብረን እያለች ነው። እሷም አይዞህ ምንም አይደለም ነገሮች ይስተካከላሉ፣ ሄቨንን ግን ላገባት በፍጹም አልችልም በማለት ሲናገር ነበረ። እንደውም አሁን መኮንን እና ነብዩ ጓደኛ ሆነው በጣም ተቀራርበዋል እና ይችን ልጅ እዛ ስራ ብታስገባልኝ እኮ እንደውም ለአባቴ ምክንያት ይሆነኛል፣ ይኸው መስተንግዶ እየሰራች ነው ብዬ አባቴን እንዲጠላት አደርጋለሁ። ከዚህም በፊት አባቴን ያንቋሻና ሰድባው ስለነበረ ያንን ልነግረውም ስልም በፍጹም ጊዜ ስላልሰጠኝ ነው ሁሉንም መረጃዎች አንድ ላይ አድርጌ አባቴ ሄቨንን እንዳላገባ እንዲያደርግልኝ የሚያደርግ ነገሮችን አልፈልጋለሁ ሲለ መኮንን ምን ችግር አለው ታዲያ እኔ ቆይ እንደምንም ብዬ አግባብቼ እዛ ስራ እንድትገባ ሄቨንን አደርግልሃለሁ ብሏል። ግን በእርግጥ እዛ ቦታ ላይ ጽጌረዳና ሄቨን ይገናኙ ሆኖ የሚለው ነው። ሄቨን በመስተንግዶነት ትገባለች የሚለው ከባድ ነው። ግን ጽጌረዳ በመስተንግዶነት ሳይሆን በአስተርጓሚነት ነው የገባችው። በስራውም ተወዳጅነት አግኝታለች በጣም ጎበዝ ስለሆነች። አሁን አቶ መስፍን ውሳኔያቸውን እንግዲህ የልጃቸውን ቢሰሙም በፍጹም ሄቨን የምትባል ሰው አባዬ ሀብትህንም ይዘኸው ከፈለክ ተቀመጥ እንጂ አላገባትም፣ እኔንም ካልፈለከኝ ምርጫ ይህ ከሆነ ምርጫ ነው በማለት ቁርጡን ተናግሮ ወጥቶ ሄዷል። አሁን ጽጌረዳ ጋር በትምህርት ቤት አንድ ትምህርት ቤት ላይ እየተገናኙ እየተወያዩ ይገኛሉ። ነብዩና ጽጌረዳ በመካከላቸው ግን መኮንን እንግዲህ በስራው ጉዳይ እየገባ ስላየው መኮንንን በጣም እየፈራ ነብዩ መጥቷል። ከጊዜ ብዛት ከመቀራረብ ምናልባት ሊነጥቀኝ እንዳይችል እያለ ስጋት አድሮበታል። እስካሁን ግን መኮንን ከእሷ ጋር ያለው ያው የመልካምነት ስራ እንጂ ሌላ ነገር እንዳልሆነ እሷን በመልካም ስራነቱ እንዳመሰገነችው ነው ያየ ነው። አሁን እንግዲህ መኮንን ደግሞ መጥፎ ስራ ላይ እየዋለ መሆኑን አቶ መስፍን እየሰሙ ስለሆነ አስጠርተው ሊያነጋግሩት ምን አይነት ስራ ነው ሴቶችን እየመለመልክ የምታሰራውን ስራ ለእኔ ልትነግረኝ ትችላለህ በማለት ጠይቀተዋል። ቻናሉን ሰብስክራይብ እያደረጉ ይጠብቁ።